ሰላም ሰላም እንዴት ናችሁ? የደስ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት የዱባ ፍሬ የጤና ጥቅሞች ምን ምን ናቸው የሚለውን ዘርዘር አድርጌ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን ጀምሩ። ነባር ሰዎችም ሌሎች እንዲማሩበት ስለሚረዳ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ይቆዩ። ወደ ዋናው ሀሳቤ ስገባ የዱባ ፍሬ በንጥረ ነገሮች የበለጸገ ስለሆነ ለሴሎቻችን ወይም ደግሞ ለህዋሶቻችን ብዙ በረከቶችን ይሰጣል ማለት ነው። ብዙ ጥናቶች እንደሚያስረዱት የዱባ ፍሬ የሚመገቡ ሰዎች ከማይመገቡ ሰዎች ጋር ሲነጻጸር በብዙ ነገር የተሻለ ሆነው እንደተገኙ ብዙ ጥናቶች ያመለክታሉ ማለት ነው። በተለይ ደግሞ በውስጡ በያዛቸው ጠንካራ የሆኑ ንጥረ ነገሮች ሴሎቻችን ከተለያየ ጉዳት ይጠብቃል ማለት ነው። በተለይ ደግሞ ከውልደት ጋር የተያያዙ ነገሮች ለምሳሌ የሪፕሮዳክቲቭ ሲስተም ላይ ወንዶች ላይ ሊደርሱ የሚችሉ ነገሮችን በመከላከል ደም ስር ላይ ያለውን የስኳር መጠን በመቀነስ ግፊት እንዳይከሰት በማድረግ የልብ ኬዝ ወይም ደግሞ የልብ ህመም እንዳይፈጠር በማድረግም ትልቅ ሚና ያለው የምግብ አይነት ነው ማለት ነው። በውስጡ በተለይ ደግሞ እንደ ኦሜጋ ስሪ ፋቲ አሲድ፣ ካርቦሃይድሬት፣ ፕሮቲን፣ ፋት፣ ፋይበር፣ ቫይታሚኖችን እንደ ቫይታሚን ቢ2፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ የመሳሰሉ እንዲሁ ደግሞ ማዕድናትን እንደ ማንጋኔዝ፣ ኩፐር፣ ማግኒዥየም፣ ፎስፈረስ፣ ዚንክ፣ አይረን፣ ፎሌት፣ ፖታሲየም እና ካልሲየም የመሳሰሉ ጠንካራ የሆኑ ኤሌመንቶችን እንዲሁም ደግሞ ንጥረ ነገሮችን ስለያዘ ሴሎቻችን ከተለያየ ጉዳት ይጠብቃል ተብሎ ይታሰባል ማለት ነው። ጥናቶች እንደሚያስረዱት የዱባን ፍሬ አዘውትሮ የሚጠቀሙ ሰዎች ከማይጠቀሙ ሰው ጋር ሲያያዙ ለካንሰር የመጠቃታቸው መጠን ይቀንሳል ተብሎ ይታሰባል ማለት ነው። በተለይ ደግሞ ወንዶች ላይ ሊከሰት የሚችለውን የቤናይን ፕሮስቴት ሃይፐርፕላዥያ ወይም ደግሞ የፕሮስቴት ካንሰር በመከላከል የተለያዩ የካንሰር አይነቶችን በመከላከል ወደር የሌለው የምግብ አይነት ነው ማለት ነው። ዛሬ እንግዲህ ወደ 13 አካባቢ የሚደርሱ የዱባ ፍሬ የጤና ጥቅሞች ምን ናቸው የሚለው ለእናንተ ዘርዘር አድርጌ እነግራችኋለሁ ማለት ነው። እስከ መጨረሻው ላይ ማየት ሞክሩ። አንደኛ አንቲኦክሲዳንቶችን ይዟል ወይም ደግሞ ጸረ ሙቀታማ ኬሚካሎችን ይዟል ማለት ነው። እነዚህ ጸረ ሙቀታማ ኬሚካሎች ተግባራቸው አንደኛ ብግነት እንዳይፈጠር ሰውነታችን ውስጥ መከላከል ነው። ሁለተኛ ደግሞ የኦክሳይድ ውጥረት ወይም ደግሞ ስትረስ ሴሎቻችን ከተለያየ ጭንቀት በመከላከል ሴሎቻችን ከፍሪ ራዲካሎች የሚደርሰውን ጉዳት ይጠብቃል ማለት ነው። ስለዚህ ሁለት አይነት ኢምፖርታንት የሆኑ ጥቅሞች አሉት። እነዚህ ጥቅሞች ደግሞ በሽታ እንዳይፈጠር ያደርጋሉ ማለት ነው። ስለዚህ በውስጡ እንግዲህ በያዛቸው ጠንካራ የሆኑ ባዮአክቲቭ ውህዶች ወይም ደግሞ ጸረ ሙቀታማ ኬሚካሎች እንደ ፍላቮኖይድ፣ ፊኖሊክ አሲድ፣ ቫይታሚን ኢ፣ ካርቲኖይድ የመሳሰሉ ጠንካራ ውህዶችን ስለያዘ ሴሎቻችን ከበሽታ ይከላከላል ማለት ነው። ስለዚህ አንቲኦክሲዳንት ማለት ጸረ ሙቀታማ ኬሚካሎች ናቸው። ሴሎቻችን ሊደርስ ከሚችለው ጉዳት በመጠበቅ ጤንነታችን የሚከላከሉ የኮምፓውንዶች ናቸው ማለት ነው። ሁለተኛ ለካንሰር ተጋላጭነታችን ይቀንሳል። በተለይ ደግሞ በውስጡ በያዛቸው ቅድም እንዳልነው ጠንካራ የሆኑ ውህዶች ወይም ደግሞ እነዚህ ጸረ ሙቀታማ ኬሚካሎች እንዲሁም ደግሞ አንቲኦክሲዳንቶችን ስለያዘ ለምሳሌ እንደ ፍላቮኖይድ፣ ሊግናንስ ብለን የምንጠራው ፎሊክ አሲድ ፊኖሊክ አሲድ፣ ቫይታሚን ኢ እና ካርቲኖይድን ስለያዘ በተለይ ደግሞ የጡት ካንሰር፣ የፕሮስቴት ካንሰር እንዲሁም የአንጀት ካንሰር እንዳይፈጠር የጨጓራ ካንሰር እንዳይፈጠር በመከላከል ትልቅ ሚና ያለው የምግብ አይነት ነው ማለት ነው። ምክንያቱም አሁን እንዳልነው እነዚህን ይዟል። ሌላው ደግሞ ኦሜጋ ስሪ ፋቲ አሲድ ይዟል። ኦሜጋ ስሪ ፋቲ አሲድ ደግሞ ንጹህ የሆነ ዘይት ስላለው ስለሆነ ለሴሎቻችን ትልቅ በረከትን ይሰጣል ማለት ነው። በተለይ ካንሰር ሊከሰት የሚችለው እንግዲህ አንደኛ ብግነት ለብዙ ጊዜ የቆየ ሲሆን ነው። ሁለተኛ ደግሞ ሴሎቻችን በተለያዩ ነገሮች በመርዛማ ንጥረ ነገሮች ሴሎቻችን ውስጥ ሲጠራቀሙ ሊፈጠር የሚችል ነገር ነው እና እነዚህን በመከላከል በጣም አስፈላጊ የሆነ የምግብ አይነት ነው ማለት ነው። ሶስተኛ በተለይ ደግሞ ይሄ የፕሮስቴት ካንሰር እንዳይፈጠር እንዲሁም ደግሞ አጠቃላይ የሽንት ቱቦ ኢንፌክሽን እንዳይኖርም ይከላከላል ማለት ነው። በውስጡ አሁን እንዳልነው ጠንካራ የሆኑ ውህዶችን ስለያዘ ይሄ የዱባ ፍሬ
በተለይ ደግሞ የፕሮስቴት እብጠት እንዳይኖር እንግዲህ ፕሮስቴት ሲያብጥ ቤናይን ፕሮስቴት ሃይፐርፕላዥያ የተባለ ይጠራል ማለት ነው። ይህ እንግዲህ እድገት ከፍ እያለ ሲሄድ ሽንትን እስከ መዝጋት ሊደርስ የሚችል የበሽታ አይነት ነው ማለት ነው። በተለይ ደግሞ በወንዶች ላይ ይከሰታል። ስለዚህ ለመሽናት መቸገር ሊኖር ይችላል ማለት ነው ይህ ሲያብጥ እና ከፍ ሲል። ስለዚህ በመከላከል ትልቅ ሚና ያለው ነው ማለት ነው። በተለይ ደግሞ በዘይት መልክ በመቁላት ሊሆን ይችላል። እንዲሁም ደግሞ ከተወገጠ በኋላ ከወጥ ጋር በመጨመር ሊሆን ይችላል። ይህን ብንመገበው የፕሮስቴት ካንሰር የፕሮስቴት እጢ እንዳያድግና መጠኑ እንዳይጨምር ይከላከላል ማለት ነው። ከዚህ በተጨማሪ የሽንት ቱቦ ኢንፌክሽን እንዳይዘን ወይም ደግሞ አጠቃላይ የሽንት ቱቦ ማጠራቀሚያ ላይ ኢንፌክሽን እንዳይፈጠርም ያደርጋል። በ39 ሰዎች እንግዲህ የተጠና ጥናት እንደሚያመለክተው 39 ሰዎች በፕሮስቴት እድገታቸው ጨምሮ ነገር ግን ይህን ዘይት ለተከታታይ ለአንድ ወር ተመግበውት የተሻለ ነገር እንዳገኙ ብዙ ጥናቶች ያመለክታሉ ማለት ነው። ሌላው ደግሞ በ45 ሰዎች የተጠና ጥናትም እንደተናገረው ከሆነ የዱባ ፍሬ ዘይትን የሚመገቡ ሰዎች አሁን እንዳልነው የሽንት ቱቦ ኢንፌክሽን እና የፕሮስቴት እጢ እንዳያድግ ተከላክሏል እና መመገብ በጣም አስፈላጊ ነው ማለት ነው። አራተኛ በከፍተኛ ደረጃ ማግኔዥየምን ይዟል። ማግኔዥየም ደግሞ እንግዲህ ከ600 በላይ ኬሚካል ሪያክሽኖችን ሰውነታችን ውስጥ እንዲፈጠር የሚያደርግ የማዕድናት አይነት ነው ማለት ነው። በተለይ ደግሞ ማግኔዥየም እንግዲህ እንደሚታወቀው የደም ግፊታችን ኮንትሮል ያደርጋል። እንዲሁም የልብ በሽታ እንዳይፈጠር ይከላከላል። ሌላው አጥንታችን ሄልዚ እንዲሆን ያደርጋል። እንዲሁም በተለይ ደግሞ ደም ውስጥ ያለው ስኳር መጠን እንዲመጣጠን ያደርጋል። ሌላው የደም ስሮችን እንዲዝናኑ እንዲለጠጡ ያደርጋል። ከዚህ በተጨማሪ ጡንቻዎችን ሪላክስ እንዲሆኑና እንዲዝናኑ ያደርጋል ማለት ነው። ስለዚህ ብዙ ወደ 600 የሚደርሱ ሪያክሽኖች ሰውነታችን ስለሚሰራ ለተለያዩ ጥቅሞች የሚውል የማዕድናት አይነት ነው ማለት ነው። ስለዚህ ማግኔዥየም በጣም ከፍተኛ የሆነ በረከቶችን ይዟል ማለት ነው። አምስተኛ ለልብ ጤና ነው። በተለይ ደግሞ የዱባ ፍሬ አሁን እንደሚታወቀው በኦሜጋ 3 ፋቲ አሲድ የበለጸገ ነው። በማግኒዥየም ዚንክ አንቲኦክሲዳንት እና አንሳቹሬትድ ፋቲ አሲድ ይዟል ማለት ነው በውስጡ። እነዚህ ደግሞ አሁን እንዳልነው በተለይ የልብ የደም ግፊት እንዳይኖር በማድረግ የልብ በሽታ እንዳይፈጠር ያደርጋል። በተለይ ደግሞ የደም ግፊት ፖታሲየም በውስጡ ስለያዘ ፖታሲየም ደግሞ ፈሳሽ ከፍተኛ ፈሳሽ ካለ ከፍተኛ የሆነ የጨው መጠን ወይም ደግሞ የሶዲየም መጠን ካለ እነሱን ኒውትራላይዝ በማድረግ የተመጣጠነ የፈሳሽ መጠን እንዲኖረን ያደርጋል። እንዲሁም ደም ስሮች ላይ የተለያየ ችግር እንዳይፈጠር ያደርጋል ማለት ነው። ሌላው ደግሞ ኮሌስትሮል በማስተካከል ትልቅ ሚና አለው ማለት ነው። በተለይ ደግሞ ኮሌስትሮል ሲበዛ እንግዲህ ፕሌክ ይፈጠራል ደም ስር ላይ ፕሌክ ሲፈጠር የደም ግፊት ይፈጠራል። ደም ግፊት ሲኖር ደግሞ ለልብ ህመም ለስትሮክ እና ለኩላሊት ችግር እንጠቃለን እና ይህን በመከላከል ትልቅ ሚና አለው ማለት ነው። አሁን የጠቀስናቸው የደም ግፊት እና ከፍተኛ የሆነ ኮሌስትሮል መኖር ለልብ በሽታ እንዲያጋልጡን ከሚያደርጉ ወይም ደግሞ ሪስክ ፋክተሮች ሁለት የጠቀስናቸው ነገሮች ናቸው ማለት ነው። ሌላው የዱባ ፍሬ በውስጡ ናይትረስ ኦክሳይድ የሚባል ንጥረ ነገር ይዟል። ይሄ ናይትረስ ኦክሳይድ ደግሞ የደም ስሮችን ያዝናናል፣ እንዲለጠጡ ያደርጋል፣ ዘና እንዲሉ ያደርጋል። እንዲሁም ደም ስር ላይ ፕሌክ እንዳይፈጠር ስለሚያደርግ ጤነኛ የሆነ ልብ እንዲኖር ያደርጋል ማለት ነው። በተለይ ደግሞ ብለድ ቬዝሎች ኤክስፓንድ ወይም ደግሞ ዋይድ እንዲሆኑ በማድረግ የደም ዝውውር እንዲጨምር በማድረግ አጠቃላይ በደም ስሮች ላይ እንዲሁም ደግሞ ወደ ተለያዩ ሰውነት ፓርቶች ላይ የደም ዝውውር እንዲስተካከል በማድረግ ሌላው ፕሌክ እንዳይፈጠር ያደርጋል። በተለይ ደግሞ ደም ቅዳዎች ላይ ወይም ደግሞ አርተሪዎች ላይ የደም እነዚህ ፕሌክ እንዳይፈጠር በማድረግ ጤነኛ የሆነ የደም ዝውውር እንዲኖር ያደርጋል ማለት ነው። እንዲሁ ደግሞ ፕሌክ እንዳይፈጠር ይከላከላል ማለት ነው። ሌላው በተለይ አሁን ከዚህ ጋር ተያይዘው ለምሳሌ ፕሌክ ሲፈጠር ሊከሰቱ የሚችሉ ችግሮች አሉ። አንደኛ የደም ግፊት ነው። የደም ግፊት ሲከሰት ደግሞ እሱን ተያይዘው ሊከሰቱ የሚችሉ የልብ ህመም፣ ስትሮክ፣ የኩላሊት ችግር እና አይናችን ላይ ሊደርሱ የሚችሉ ችግሮችን በመከላከል ትልቅ ሚና አለው ማለት ነው። ስድስተኛ ደም ውስጥ ያለውን የስኳር መጠን በመመጣጠንም እጅግ በጣም ተፈላጊ የሆነ የምግብ አይነት ነው። በተለይ ጥናቶች እንደሚያስረዱት 65 ግራም በየቀኑ የሚወስዱ ሰዎች የደም ውስጥ የስኳር መጠናቸው ተመጣጥኖ ታይቷል እና መመገብ በጣም አሪፍ ነው ማለት ነው። ሌላው
በተለይ ደግሞ በውስጡ ማግኒዥየምን ይዟል። ማግኒዥየም ደግሞ አሁን እንዳልነው በተለይ ደግሞ ታይፕ 2 ዲኤም እንዳይፈጠር ደም ውስጥ ያለው የስኳር መጠን እንዲረጋጋ ያደርጋል። ሌላው ቅድም እንደጠቀስነው አንሳቹሬትድ ፋቲ አሲድ እንዲሁም ደግሞ ኦሜጋ 3 ፋቲ አሲዶችን ይዟል። እነዚህ ደግሞ በተለይ ደግሞ ደም ውስጥ ያለው የስኳር መጠን እንዲረጋጋ በማድረግም ትልቅ ሚና አለው ማለት ነው። ሌላው ፋይበርን ይዟል። ፋይበር ደግሞ በተለይ ደግሞ አንጀት ላይ በከፍተኛ ደረጃ ስኳር እንዳይመጠጥ በማድረግ እንዲሁም ከተመጠጠ በኋላ ደግሞ ምግብ ከበላን በኋላ ከፍተኛ ስኳር ሲኖር ወደ ሳይቶች በተለይ ደግሞ ወደ ሊቨር ወደ ሴሎቻችን እንዲጠራቀሙ ያደርጋል ማለት ነው። ስለዚህ የስኳር መጠን ደም ውስጥ ላይ እንዳይጨምር በማረጋጋትም ትልቅ ሚና አለው ማለት ነው የዱባ ፍሬ። ሰባተኛ ከፍተኛ የሆነ ፋይበርን ወይም ደግሞ አሰርን ይዟል። አሰር ደግሞ እንደሚታወቀው ተግባሩን የሚሰራው አንጀት ውስጥ በተለይ ሆዳችን ላይ ጀምሮ ብዙ ተግባሮችን ይሰራል። በተለይ አንጀት ላይ በከፍተኛ ደረጃ ስኳር እንዳይመጠጥ ቅባት እንዳይመጠጥ በማድረግ ጤንነታችን ይጠብቃል ማለት ነው። ሌላው የአጠቃላይ የአንጀታችን ግድግዳ ጤንነት የተጠበቀ እንዲሆንም ያደርጋል ማለት ነው። ምክንያቱም በውስጡ እንደ ፕሪባዮቲክ ፐርፐዝ የሚያገለግሉ ጠቃሚ የሆኑ ባክቴሪያዎች ቁጥር እንዲጨምሩ የሚያደርጉ ነገሮችን ስለያዘ በጣም ተፈላጊ ነው። ሌላው ደግሞ ሰገራን በማለስለስ ድርቀት እንዳይኖር በማድረግም በጣም አሪፍ ነው። ሌላው ኦሜጋ 3 ፋቲ አሲድም ይዟል። ኦሜጋ 3 ፋቲ አሲድ ደግሞ ቅድም እንዳልነው በተለይ ደግሞ አጠቃላይ ለሴሎቻችን ጤና በጣም ተመራጭ የሆነ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ፋይበር በጣም ብዙ በረከቶች አሉት። በተለይ የልብ ህመም እንዳይኖር ምክንያቱም ፕሌክ እንዳይፈጠር ስለሚያደርግ እንዲሁ ደግሞ ደም ስር ላይ ብግነት እንዳይኖር ስለሚከላከል ማለት ነው። ሌላው የስኳር በሽታ እንዳይፈጠር በማድረግ የከፍተኛ የሆነ የዌት መጨመር ወይም ደግሞ የኪሎ መጨመር እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። ስምንተኛ ለወንዶች ስፐርም ኳሊቲ እንዲጨምር በማድረግም ትልቅ ሚና አለው ማለት ነው። በተለይ በውስጡ ዚንክን ይዟል። ጥናቶች እንደሚያስረዱት ዝቅተኛ የዚንክ መጠን ሰውነታችን ውስጥ መገኘት ለስፐርም ኳሊቲ እና እንዲሁም ደግሞ ለኢንፈልትሪቲ ወይም ደግሞ የመሃንነትን ሊያጋልጡ ከሚችሉ ነገሮች ውስጥ አንዱ ነው ማለት ነው። ስለዚህ የዱባ ፍሬ በከፍተኛ ደረጃ ዚንክን ይዟል። ዚንክ መኖሩ ደግሞ አሁን እንዳልነው የስፐርም ኳሊቲን በመጨመር እና ለፈርቲሊቲ በጣም ተፈላጊ የሆነ የምግብ አይነት ነው ማለት ነው። ስለዚህ አዘውትሮ ሰው ቢጠቀሙት እንደዚህ አይነት ችግር ያለባቸው ሰዎች ይሄ የቴስቶስትሮን ሆርሞን እንዲጨምር በማድረግ ትልቅ ሚና አለው ማለት ነው። እዚህ በተጨማሪ የስፐርም ኳሊቲ እንዲጨምር በማድረግ ተፈላጊ የሆነ የምግብ አይነት ነው ማለት ነው። ሌላው አሁን እንዳልነው እንዳጠቃላይ እንደ ዚንክ አንቲኦክሲዳንቶችን ቅድም የጠቀስናቸውን አንቲኦክሲዳንቶች ሌሎችን ኒውትሪየንቶች ስለያዘ አጠቃላይ ለሪፕሮዳክቲቭ ሲስተም በተለይ ደግሞ ለወንዶች ላይ በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። ከዚህ ጋር ተያይዞ አንቲኦክሲዳንቶች በውስጡ መያዙ አይረንን ዚንክን መያዙ ደግሞ ፐልቪክ ኦርጋን ላይ ያለው የደም ዝውውር በተለይ ደግሞ ልባችን ከረጨች በኋላ ወደዛ እንዲዳረስ በማድረግ ሰዎች ስሜታቸውን በደንብ እንዲያዳብሩ የሚያደርግ የምግብ አይነት ነው ማለት ነው። ዘጠነኛ ቆንጆ የሆነ እንቅልፍ እንድንተኛም ከሚያደርጉ የምግብ አይነቶች ውስጥ እንግዲህ አንዱ የዱባ ፍሬ ነው ማለት ነው። ምክንያቱም በከፍተኛ ደረጃ ቅድም እንዳልነው የተለያዩ ንጥረ ነገሮችን ይዟል ማለት ነው። በተለይ ደግሞ ሰዎች ከመተኛታቸው ከአንድ ሰዓት በፊት ይህንን የዱባ ፍሬ በተለያየ ሚንስ ቢመገቡት የተሻለ እንቅልፍ እንዲተኙ እንዳደረገ ብዙ ጥናቶች ያስረዳሉ ማለት ነው። በውስጡ እንግዲህ ትራይፕቶፋን የሚባል ይሄ አሚኖ አሲድ ይዟል ማለት ነው። ይሄ አሚኖ አሲድ ደግሞ ለእንቅልፍ እንቅልፍ እንዲመጣ የሚያደርገንን ሆርሞን ሜላቶኒን የሚባለውን ሆርሞን በመጨመር ትልቅ ሚና አለው ማለት ነው። ሜላቶኒን እንግዲህ በከፍተኛ ደረጃ መመረት እንቅልፍ ቶሎ እንድንተኛ ከሚያደርጉ የሆርሞን አይነቶች ውስጥ አንዱ ነው ማለት ነው። ሌላው ደግሞ ይሄ ትራይፕቶፋን ብለን የምንጠራው አሚኖ አሲድ ሆርሞኖችን በተለይ ደግሞ እነዚህ የላብ ሆርሞኖችን እንዲመነጩ በማድረግ ስትረስ ሆርሞኖች እንዲቀንሱ በማድረግ እና አሁን እንዳልነው ደግሞ በተለይ ደግሞ እንደ ኮርቲሶል አይነት ሆርሞኖች እንዲቀንሱ በማድረግ እንቅልፍ ቶሎ እንድንተኛ ያደርጋል ማለት ነው። ሌላው በውስጡ ማግኔዥየምን ይዟል። ማግኔዥየም ደግሞ አሁን እንዳልነው የደም ስሮችን ዘና ያደርጋል፣ ማስሎችን ዘና ያደርጋል እና እንቅልፍ በስርዓት እንድንተኛ ወይም ደግሞ የኳሊቲ ቆንጆ የሆነ ኳሊቲ ያለው እንቅልፍ እንድንተኛ እንዲሁም ደግሞ ለብዙ ሰዓት እንድንተኛ የሚያደርግ የማዕድናት አይነት ነው ማለት ነው። ስለዚህ እንደ አጠቃላይ የእንቅልፍ እጥረት ወይም ደግሞ ኢንሶምኒያ ያላቸው ሰዎች ኢንሶምኒያ ብለን የምንጠራው እንግዲህ የሜዲካል ተርም ነው የእንቅልፍ ችግር ያለባቸው ሰዎች ናቸው እና እንደዚህ አይነት ችግር ያለባቸው ሰዎች
ይህንን ምግብ ቢመገቡት የተሻለ እንቅልፍ እንዲተኙ ያደርጋል ማለት ነው። 10ኛ የበሽታ የመከላከል አቅምን በማዳበር በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። በተለይ እንደ ቫይታሚን ኢ የመሳሰሉ በጣም ጠንካራ የሆኑ አንቲኦክሲዳንቶችን የበሽታ የመከላከል አቅምን ሊጨምሩ የሚችሉ ንጥረ ነገሮችን ይዟል። ሌላው ፋይበርን ይዟል። ፕሮቲን፣ ቫይታሚን፣ ሚነራል እና ካርቲኖይድ የሚባሉ ጠቃሚ የሆኑ ነገሮችን ይዟል ማለት ነው። እነዚህ ደግሞ ኦቨርኦል አጠቃላይ የኢሚዩኒቲያችንን ቦስት በማድረግ የበሽታ የመከላከል አቅማችን ያጠናክራሉ ማለት ነው። ለምሳሌ ፋይበር አንጀት ውስጥ ብግነት እንዳይኖር በመከላከል በከፍተኛ ደረጃ ስኳር እንዳይመጠጥ፣ በከፍተኛ ደረጃ ኮሌስትሮል እንዳይመጠጥ እና የኮሌስትሮል መጠን በመቀነስ ትልቅ ዋጋ ስላለው የበሽታ የመከላከል አቅማችን ያጠናክራል ማለት ነው። ቫይታሚኖች እና ሚነራሎች ደግሞ እንደ አጠቃላይ ሰውነታችን ውስጥ ዲስትሪቢዩት በመሆን የተለያዩ ችግሮችን ይቀርፉልናል ማለት ነው። አሁን እንዳልነው አንቲኦክሲዳንቶች ደግሞ እነ ቫይታሚንን ጨምሮ ብግነት እንዳይኖር፣ እብጠት እንዳይኖር በመከላከል የኦክሳይድ ውጥረት እንዳይኖር በማድረግ እና እነዚህ መርዛማ ንጥረ ነገሮች ወይም ደግሞ ፍሪ ራዲካሎች ሴሎቻችን አታክ እንዲያደርጉ በመከላከል የበሽታ የመከላከል አቅማችን እንዲሻሻል ያደርጋል ማለት ነው። 11ኛ ለአጥንት ጤና ነው። በተለይ ደግሞ በውስጡ እነ ካልሽየም፣ ማግኔዥየም እና ዚንክ የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ አጥንታችን ጤንነቱ የተጠበቀ እንዲኖር ወይም ደግሞ ውፍረቱ ተጠብቆ ለብዙ ሰዓት እንዲቆይ ያደርጋል ማለት ነው። በተለይ ደግሞ ካልሽየም አንዱ የአጥንታችን ኤለመንት ነው። ማግኔዥየምም በተለይ ደግሞ ማግኔዥየም የአጥንት ላይ ብዙ ተግባር አለው ማለት ነው። ምክንያቱም ቅድም እንዳልነው የተለያዩ ኬሚካል ሪያክሽኖችን እንዲፈጠሩ ስለሚያደርግ እና ዚንክም የበሽታ የመከላከል አቅምን በማጠንከር ተኮላጅ ጋር ተያይዞም ያለውን ነገር ፕሮሰስ በመጨመር እና በውስጡም ደግሞ እነ ቫይታሚን ሲ ያሉ ንጥረ ነገሮችንም ስለያዘ የኮላጅንን ምርት በመጨመር በተለይ ደግሞ የላይኛው የአጥንት ሽፋን በማስተካከል አጠቃላይ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ እንደ ኦስቶፖሮሲስ አይነት ነገሮች እንዳይከሰቱ እንዲሁም ደግሞ ጠንካራ የሆነ አጥንት እንዲኖር ያደርጋል ማለት ነው። 12ኛ ለቆዳ ጤና ነው። ለቆዳና ለፀጉር ጤና በጣም ተመራጭ ነው። በተለይ ቅድም እንዳልነው እነ ቫይታሚን ሲ፣ ቫይታሚን ኢ፣ አይረን፣ ዚንክ እና አንቲኦክሲዳንቶችን ስለያዘ ቆዳ ላይ ሊከሰቱ የሚችሉ አንዳንድ ችግሮችን በማስተካከል ትልቅ ሚና አለው ማለት ነው። በተለይ ደግሞ ቆዳችን ተወጥሮ ለብዙ ሰዓት እንዲቆይ በተለይ ደግሞ የመሸብሸብ መስመር የማውጣት እና የመጀፍሸፍ ነገር እንዳይኖር ይከላከላሉ ማለት ነው። ስለዚህ ለቆዳም ለፀጉርም ጤና በጣም ተመራጭ ነው። በተለይ ደግሞ ኦሜጋ ስሪ ፋቲ አሲድን ስለያዘ ለሴሎቻችን ጤንነት፣ ለቆዳችን ጤንነት በጣም ተመራጭ ነው ማለት ነው። ቫይታሚን ሲም የኮላጅን መመረት ያዳብራል። እንደ ዚንክ የመሳሰሉና ሌሎች አንቲኦክሲዳንቶች ደግሞ በሽታ እንዳይከሰት በተለይ ደግሞ የበሽታ የመከላከል አቅማችን በማጠንከር ትልቅ ሚና ያላቸው ቆዳ ላይ። ሌላው አይረን ወደ ቆዳ የደም ዝውውር እንዲጨምር በማድረግም ትልቅ ሚና አለው ማለት ነው። የመጨረሻውና 13ኛው ወይታችን እንዲመጣጠን ያደርጋል። ምክንያቱም በውስጡ ፕሮቲን፣ ፋይበር እና ኦሜጋ ስሪ ፋቲ አሲዶችን ይዟል። በተለይ ፕሮቲን ትክክለኛ የሆነ ውፍረት ወይም ደግሞ ማስል ቢውልደር ስለሆነ ያልተመጣጠነ ኪሎ እንዲኖረን የተመጣጠነ ኪሎ እንዲኖረን ያደርጋል። ነገር ግን ሴንትራል ኦብስቲቭ ለምጠራውና ለውፍረት ሊያደርግ የሚችል አይነት አይደለም። ስለዚህ ትክክለኛ የሆነ ውፍረት ነው የሚሰጠና ፋይበር ደግሞ ቅድም እንዳልነው በተለይ አንጀት ውስጥ በከፍተኛ ደረጃ ጨው አይሚን በከፍተኛ ደረጃ ቅባት እንዳይመጠጥ፣ ስኳር እንዳይመጠጥ በማድረግ እንዲሁም ደግሞ ተገቡ በኋላም ስቴብል እንዲሆኑ በማድረግ በተለይ ደግሞ ደም ስር ላይ ፕሌክ እንዳይፈጠር ስለሚያደርግ እና ቀሪ የሆነ ተጨማሪ የሆነ ኤክስትራ የሆነ ግሉኮስ ካለም ወደ ሊቨር እንዲጠራቀም በማድረግ ውፍረታችን የተመጣጠነ እንዲሆን ያደርጋል። ኦሜጋ ስሪ ፋቲ አሲድም ጤነኛ የሆነ ውፍረት እንዲኖር ያደርጋል ማለት ነው። ስለዚህ እነዚህ ወይታችን በተለይ ደግሞ ቦዲ ማክስ ኢንዴክሳቸው ያልተስተካከሉ ሰዎች ካሉም ይህን ቢመገቡት ወይታቸው የተመጣጠነ እንዲሆን ያደርጋል ማለት ነው። በመጨረሻ እንዴት ነው የምንመገበው የሚለውን ስናይ ብዙ ጊዜ ቨርሳታይል የሆነ የአመጋገብ ዘዴ እንጠቀማለን ማለት ነው። የዱባ ፍሬ አንደኛው በዘይት መልክ መጠቀም እንችላለን። በተለይ ደግሞ ዘይቱን ለምግብ የምንጠቀመው የምግብ አይነት ነው። ሌላው ጥሬውን መመገብ እንችላለን ማለት ነው። ለምሳሌ እርጥቡን ሊሆን ይችላል፣ ከደረቀ በኋላም ጥሬውን መመገብ እንችላለን። ሌላው ደግሞ ቆልቶ ከቆሎ ጋር ከተለያየ ነገር ጋር መጠቀም ይቻላል። ከዚህ በተጨማሪ ከተፈጨ በኋላ ከገንፎ ጋር በሽሮባ መልክ ከወጥ ጋር በመጨመርም በቂጣ መልክ በተለያየ ነገር በጨጨብሳ መልክ መውሰድ ይቻላል ማለት ነው። ከዚህ በተጨማሪ
ከአትክልት ጋር እንደ ሳላድን መጠቀም ይቻላል ማለት ነው። ሌላው ከእርጎ ጋር ከተለያዩ ነገሮች ጋር ጨምሮ መመገብ የምንችለው ቨርሳታይል የሆነ የምግብ አይነት መሆኑ ደግሞ በጣም ተመራጭ ነው ማለት ነው። ስለዚህ የዱባ ፍሬ ተመራጭ የሆነ አንደኛ ጤነኛ ፋትን ይዟል። ቅድም እንዳልነው በጣም አሪፍ የሆነ ፋትን በተለይ ደግሞ ኦሜጋ 3 ፋቲ አሲድ እና አንሳቹሬትድ ፋቲ አሲዶችን ስለያዘ ለሴሎቻችን ትልቅ በረከትን ይሰጣል ማለት ነው። ሌላው ደግሞ ጠቃሚ የሆኑ ቫይታሚኖች እና ማዕድናትን ስለያዘ አጠቃላይ ለሰውነታችን ሪያክሽን በጣም ተመራጭ ነው። ከዚህ በተጨማሪ ቅድም እንደጠቀስነው በውስጡ ፕሮቲን ይዟል። ፋይበር ደግሞ እንግዲህ ለሰውነታችን ምን ያህል አስፈላጊ እንደሆነ ይታወቃል። በተለይ ደግሞ ከአንጀት ጀምሮ አጠቃላይ የአንጀታችን ጤና በመጠበቅ ኮሌስትሮልን በመቀነስ እና የስኳር መጠንን በመመጣጠን ትልቅ ሚና አለው ማለት ነው። ስለዚህ የዱባን ፍሬ ብዙ ጊዜ ዱባ ራሱን ስጋውን ብቻ ነው የምንመገበው እና ፍሬውን አዘውትረን ነው የምንጠቀመው። በጣም ብዙ በረከትን የምናገኝበት የምግብ አይነት ስለሆነ መጣል አያስፈልግም ማለት ነው። ብንጠቀመው አሪፍ ነው ማለት ነው። ዛሬ እንግዲህ ስለ ዱባ ፍሬ እጅግ ብዙ በረከቶችን አግኝታችኋል ብዬ አስባለሁ። ሌሎች እንዲደርሳቸው እና ሌሎች እንዲማሩበት ስለሚያደርግ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ሌላ ቪዲዮ ስለቅም ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ባይ ባይ።